ግን እኔ እየገባኝ አይደለም ጆ የምር የገባኝ አይደለም። ምንድነው አንቺ ያምሻል? አትፈልጊውም። ከህይወቱ ንቅል ብለሽ መውጣት አለብሽ። በቃ እሺ፣ ታገቢያለሽ? ታገቢያለሽ? ቴልሚ ንገሪኝ። ታገቢያለሽ? በጣም ነው የምወድቅ። መጀመሪያ የሁለት ነው ልብ የደነገጠ ቀሪ ዘመኔ ደግሞ ከአንተ ጋር ባሳልፍ የተሻለ ህይወት እንደምንኖር ሄለን ማለት ነው የሚያረጋትን ያሳጣት። የምሬ ነው የምላችሁ። ሲቀርባት ሄዳ ሲርቃት ሄዳ ምን አይነት አስተሳሰብ እንዳላት ባላቅም ሄለን ብቻዋን አይደለችም። የሆነ አለ አይደለ ይሄ ልጅ እንዴት ነው እሷን ብሎ እኮ ሁለ ነገሩን አገሩን፣ እናቱን፣ ስራውን ሁለ ነገሩን ጥሎ እኮ ዶርም ይዞ ይኸው እስከ ዛሬ ድረስ እንትን ጌስት ሀውስ እንትን ብሎ እየከፈለ ያለ ስራ የሚቀመጠው ማለት ነው። እነሱ እየሰሩ ነው። እሱ የሚከተለንን ሰው ለምን ማንም ይህን ያክል ነገሩን ትቶ ለሴት ብሎ እንትን የሚል የለም። ከአንዴም ሁለቴ ሶስት አይተዋለች። ለምን ይህን እንደምታረግ የእውነት እንደዚህ እያደረጋችሁ እሷን ለማስቀናት እና የእሷን ሪያክሽን ለማየት ከምትፈልጉ የምትወዳ ከሆነ ሄለን በመጀመሪያ ደረጃ ጸሎትና ጸበል ያስፈልጋታል። በትክክል የምሬ ነው የምላችሁ። እዚህ ጋር ደግሞ ብዙዎቻችሁ አላችሁ ጆሲ እንትን እያለ አይደለም። ችልጅ ተወደው አይደለም። የጆሲ የጓደኛው ጓደኛ ችልጅ ጆሲ የሄሉን ሪያክሽን ለእሱ ያላት ፊሊንግ ለማሳየት ነው እየሄደበት ያለው ማለት ነው። ግን እንደዚህ ከሚሆን እስከ መቼ ነው? ለምን ጸበል አትወስዷትም? የእውነት የምትወዷት ከሆነ እሷ የሆነ አንዳንዴ እኮ እንትን ላይ የሆነ አይነ ጥላ ምናምን የሚባል ነገር አለ። ሲርቃት ዳ ሲቀርባት ዳ የሆነ ማለት ነው። ሁለት እንትን ነው እና ጸበል ያስፈልጋታል፣ ጸሎት ያስፈልጋታል ሄሉ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ እንግዲህ እኔ ሄሉን እይታ ታያላችሁ። ለምን እንደዛ ልሽ ብላ እምቡዘራ ብላ ቀለበቱን ነጥቃ ሄዳለች። ግን እነሱ የውሸት ነበር እያደረጉት ያሉት። ይኸው ምሬ ነው የምላችሁ። ግን ሄሉ ለብቻው አይደለችም። ሄሉ ምን ያስፈልጋታል? ጸበል ያስፈልጋታል፣ ጸሎት ያስፈልጋታል። የምሬ ነው የምላችሁ። እስኪ እኔው ለማንኛውም ውድ ቤተሰቦች ግን ላይክ ሰብስክራይብ እንዳረሱ። ወድጄሃለሁ ከተባለ መለማመጡ ምን ማለቱ አስፈላጊ ነገር አይደለም። እንደዛ በሆነ ቁጥር የአንቺ ቫልዩ ነው የሚቀንሰው። ታይምሽንም ዌስት ታደርጊያለሽ ብዙ ነገሮች እና ሴት ልጅ ከሆነ ጊዜ በኋላ ምንድነው ስቴፕ አላችሁ። ኳስ ትሆናለች፣ እንቁላል ትሆናለች የሚባሉት በጣም የሆነ በጣም ያንን አባባል ማለት ነው። ትክክል። ያንን አባባል በጣም ነው የምወደው እና አንቺ ደግሞ ያንን አባባል የተረዳሽው እና ወደ ድርጊት ውስጥ ማስገባት የፈለግሽ ይመስለኛል። ኦፍኮርስ ሁሉም ነገር በጊዜው ያምራል። ግን አሁን ሀሳብሽ አሪፍ ነው፣ ግን ደግሞ እንደዚህ መጣደፍ የለብሽ። ያው አውቃለሁ ስጋት አድሮብሽ እንደሆነ ሌላ ሰው ይቀማኛል ብለሽ ፈርተሽ እንደሆነ ምናምን ገብቶ የሆነች እንደሆነ አላያት። እንደገና ደግሞ ልጁ እንደምታውቀው ብዙ ፈላጊ ያለ ቀድሞ ሳይጠቀልልብኝ እኔ ቢጠቀልለሽ ይቅርታ። ለማንኛውም ውድ ቤተሰቦች እንደዚህ ከምታረግ በፊት ማለት ነው ጸበል የምትወስዳት የምር አብረው መጥተው አንቺ ቀለበት ስታደርግለት ቆመው እያጨበጨቡ እንዲድሯችሁ እፈልጋለሁ። ደስ ይለኝ። እደውልላችኋለሁ። እድል ነው የምናደርጋቸው። ታብዳለሽ በጣም አስታውቃለሁ። ሄሎ ሀቢቢ፣ እንዴት ነው? አማን ነው አሉለ። የት ሆነህ ነው? እኔማ ከቀጮ ጋር ነኝ። ከቀጮ ጋር በቃ የትናንትናው ቦታ እንገናኛ ኑ። አዎ ብቻህን እንዳትመጣ፣ ትልቅ ሰርፕራይዝ ስላለ ሄለንንም ኤንዲንም ይዘና። እሺ ከትናንትናው ቦታ እንገናኝ። እሺ እና ጋይስ ያው እንግዲህ ሰርፕራይዝ አለ እያለ ነው። ኤሪክም ያውቃል እርግጠኛ የእሷን ሪያክሽን ለማየት ነው እንደዚያ እያደረጉ የሚያደርጉት ማለት ነው። ምክንያቱም እንዴት መሰላቸው ኤንዲ አገር እኪል እያሉ ነበር። ኤንዲ ትክክለኛ ነገር ነው የተናገረ። እውነት አንድ ቀን እፈልጋለሁ ትለወዲ፣ አንድ ቀን አልፈልግም። ልጅቷ ጤነኛ አይደለችም። የምሬ ልጁ ግን በጣም ያሳዘነኝ። እንዴ እኔም ወንድሞች አሉኝ። ሄለን እወዳታለሁ፣ ታሳዝነኛለች። ግን እሷ ደግሞ ወድ አይደለም። እዚህ ጋር በጣም ከባድ ነው የምር። የሚረዳት ሰው ቢኖርና ጸበል ቢወስዷት
የምትረዱ ከሆነ ሼር ሰብስክራይብ ካረጋችሁ ይደርሳቸዋል ውዶቼ ማለት ነው። ጸበልና ጸሎት ያስፈልጋታል ሄሉ ከምንም ሰባት ቀን ሄዳ ብትጸበል እግዚአብሔርን ትቀበለዋለች። አለበለዚያ ዛሬ እንደዚህ ነገ እንደዛ። እስኪ ሄለን እኮ ቀርባ ማለት ነው የሆነ ነገር ላይ ልደርስ ስትል ነው ሁሌ የምታበላሸው ማለት ነው። ጓደኛ ይዛ ግን እግዚአብሔር የፈቀደው ነው የሚሆነው። በርግጥ እንዳትቆዩ ደግሞ እሺ። እንግዲህ ደግሞ ከሱ ስር ሄዳ ነው የምትቆም። እንኳን ይዛቸው መጣ። ዛሬ ልዩ ቀን ነው። በጣም በጉጉት የምንጠብቀው ቀን ነው። በተለይ ደግሞ ለቀጩይ በጣም ለዚህ ሸንቃጣ ዛሬ ልዩ ቀን ነው ብዬ አስባለሁ። እኔ ግን ጆሲ አንድ የምነግርህ ነገር ከራስ ጋር አይደለም አንተ ያለው ይኸውልህ ከሆነ በነገራችን ላይ ጆሲ ለራስሽ ብሎ ነው እንድትነቂ ነው። ግን አንቺ ደግሞ ወደሽ አይደለም ከሀሳብ አይደለም በቃ እና ያንቺን ሀሳብ ነው እያሰብክ ያለሁት እያልሽ የኔን ሀሳብ አይደለም። ግን እንዴት ነው መሰለህ ይሄ አስረጅኝ፣ ግልጽ አድርጊ ስላልገባኝ ግልጽ አድርጊ ሳስረዳ ይኸውልህ አሁን አንድ ሰው በስነ ስርዓት ሳያስብና በስነ ስርዓት ሳያስብ ይለያያል። እንዴት ነው በስነ ስርዓት ማሰብ? ልነግርህ ነው። በስነ ስርዓት ማሰብ ማለት ማደርገው ነገር ምን አይነት ነገር ይዞ ይመጣል፣ ያደረኩት ነገር ምን አይነት ነገር አምጥተዋል የሚለውን ነው። ኖርማል አለማሰብ ደግሞ ቢያመጣም ምን አገባኝ። አሁን እዚህ ጋር የሚያመጣና የማያመጣው ነገር ትችላለሽ። እኔ የምነግርህ ነገር ያንተ አስተሳሰብ ትክክል እንዳልሆነ ነው የምነግርህ። ማለት አንተ አሁን የፈለገው ይሁን እንደፈለገ ይሁን ነገራቶች እንደፈለጉ ድብልቅልቅ ይበሉ ምናምን ብለህ ነው ያለው። እሱን ያንቺ አስተሳሰብ ነው። እኔ እንደዛ አላሰብኩም። እንደዛ ደግሞ ካላሰብክ ደግሞ እያደረክ ያለው ነገር አንተ ራሱ የምትረዳው ነገር አይደለም። አልገባ እኔ ሳልረዳ አንድ እርምጃ ወደፊት የምራመድ ሰው አይደለም። ባይዘው ምን እያደረክ ነው ያለው ነገር እንደምታዩ አንቺ እኮ እኔ ደግሞ ያልገባኝ አንቺ ነው። ባይዘው ምን መሰለሽ አንቺ አልፈልግም ያልሽውን ነገር ለምን ሌላ ሰው ሲያነሳብሽ መልሼ ያነሳዋለሁ አይባልም እኮ ጭራሽ እኮ ምንም አላለችም። መልሼ ያነሳዋለሁ አላለችም። እኮ አሁን እኔ ከአንቺ እየተረዳ ያለሁት ይሄንን ተረድተሽ ነው አይደለም? እኔ አሁን አንድ ነገር ነው ምንድነው መሰለኝ። ኧረ ችግር የለም 2-3 ማለት ትችያለሽ። ሀሳብ ካለሽ ብዙ ማውራት አለብን እና እንዴት እንደሆነ ልንገር። አሁን እኔ እያልኩ ያለሁት ይሄ የሆነ ነገር ስታደርግ ምናምን ትክክል ነገር አድርግ ነው በቃ። ማለት የሚያስብል ነገር አታድርግ። ይሄ ትክክለኛ አስተሳሰብ ለአንቺ ብቻ እኮ ነው እንዴ የሚያስብልሽ? ሁለታችሁ እኮ አንድ ናችሁ። እንደተለያየ ሰው የምታስቡት ሁለታችሁ እኮ አንድ ናችሁ። ኤኒዌይ ግን ማለት ነው አሁን ይሄ አመለካከትሽ ይሄ አመለካከታችሁ ማለት የራሳችሁ ነው። እኔ ደግሞ ስለናንተ እኔ አንቺንም እሱንም አከብራለሁ፣ ማንኛውንም ሰው አከብራለሁ፣ አልናገርም። ግን አንቺ አሁን ስለዚህ ጉዳይ እኔ የማደርገውን ነገር ሀሳብሽን እቀበላለሁ። ትክክል መስሎ ስላልታየሽ ምናምን ሊሆን ይችላል። ግን እኔ ምንም ነገር ሳደርግ አስቤ ምን ያመጣብኛል ምን አያመጣም፣ ትክክል ነው እያደረግኩ ያለሁት አይደለም የሚለውን አስቤ ነው የማደርገው ማለት ነው። ግን ስለ ሀሳብሽ ቴንኪው። ኤኒዌይ አንቺ አሁን እናንተን ብለህ ነበር አንድ ሀሳብ ሌላ ማንሳት የምፈልገው ነገር ትናንትና በእሱ ህይወት በደንብ አስቢና ጠቅለል አድርገሽ ሀሳብሽን ለማውራት ሞክሪ። ህይወት አይመለከታችሁም ብለህ ነበር። ልክ እንደዛው በተመሳሳይ አንተም እንደማይመለከት ታውቃለህ አይደል? ትናንት ነግሬሻለሁ። ባይዘው እኔ የማይመለከተኝ ብዬሻለሁ። ማውራት በቃ አይመለከተማ። ልክ እኔና ከሱ ህይወት ስንወጣ አንተም እወጣለሁ። ግን ደግሞ እሱ የሚፈልገውን ነገር አግዥ ነው መውጣት የሚፈልገው። ለምን እንደዛ አይደለም ማድረግ ያለብህ እንጂ አይባልም እኮ። አሁን አንቺ እያልሽ ያለሽው እኔ ከሞትኩኝ ሰርዶ ይብቃል ነገር ነው። አሁን አንቺ ያንቺ አመለካከት ባይዘው በጣም ራስ ወዳድነት ነው። ገባሽ? ስማ አንዴ ላውራ። ቆይ በጣም ራስ ወዳድነት ነው። እንዴት ካልሽኝ አንቺ አልፈልግም አልሻ፣ እሱ የሚፈልገውን ነገር እኔ የማገዝ የወንድምነት ግዴታ አለ። ተረዳሽኝ? ስለዚህ አንቺ አሁን እያልሽ ያለሽው እኔማ ላውራ ፕሊዝ ላውራ አንቺ አልፈልግህም ስላልሽ እሱ ፈላጊ የሌለው መስሎሽ ከሆነ ተሳስተሻል። አንድ መነግርሽ ነገር ማለት ነው አትፈልጊውም ከህይወቱ ንቅል ጆሲ ዝጋ ይዞ የመጣው ሌላ ሴት ስለማያውቅ ነው እንጂ እቺ ልጅ ይዟት የመጣ እቺ ልጅ ደፋር ስለሆነች ነው በነገራችን ላይ እንጂ ሌላ ሳያመጣ ነበር። መውጣት አለብሽ በቃ። እሺ ታገቢያለሽ? ቆይ ታገቢያለሽ? ቴልሚ ንገሪኝ። ታገቢያለሽ?
ታገቢዋለሽ ምንድነው የሚሉት? ቆይ ስማ ባይዘው አሁን ከእናንተ ጋር ልጨቃጨቅ ላወራ አይደለም የመጣሁት። ያሰብሽው ነገር አለ እሱን ነገር ወደ ሀሳብ ምን እያሰብክ ነው? ምንም ፍሬ ያለው ነገር ስለማያወሩ እንትን አይሉም። እሺ ጭቅጭቃቸው ራሱ እኮ እና ኢነርጂ ማጣት አልፈልግም። ገባሽ? ብዙ ገና ቸብ የማደርገው ነገር አለ። እኔ ሊያበላሹብኝ ነው። እሺ አሁን በቃ ዝም ብዬ ልንገራቸው። መጀመሪያ ማለት ነው የምታወራውን ነገር እወቅ። አንደኛ ነገር፣ ሁለተኛ ነገር የሆነ ነገር ስታወራ ማዳመጥም ልመድ። እያወራክ ያለከው ነገር ከዚህ ነገር ጋር ምንም አይገናኝ ነገር ነው። እሷን አሁን ፍቅሩን ትቀበይዋለሽ ምናምን ምንድን ነው ያሰብከው ነገር ምንድን ነው? በግልጽ እየተረዳሁኝ አይደለም። እንግዲህ እኔ ያንተን መረዳት እኔ ልረዳልህ አልችልም። ባይዘው መረዳት የምትችለው ራስህ ነህ። ተረዳኝ። መረዳት የምትችለው ራስህ ነህ። እንግዲህ አይምሮክን በደንብ ቼክ ማድረግ አለብህ። መመርመር ይኖርብሃል ምናምን። ገባ? እሱን እዚህ ወጥ ውስጥ መክተት የፈለክበት ሌላ አላማ ካለክ በግልጽ አሳውቀን። ይሄ ነው አያ ይሄን አመለካከታችሁን በጥሩ ነገር ስታስቡ ከኔ ጋር እናወራለን። አንተ ሲጀመር ጥሩ ነገር እያሰብክ ባይሆን በምን ይታወቃል? ላያ እኔ አሁን እንዳንተ ሴራ ስለማላስብ ነው። እኔ በቅንነት ነው ኤቭሪቲንግ የማደርገው። ሴራ እኮ ነው የምን ሴራ? የምን ሴራ? አንተ ነህ ሲስኩት ያመጣው። እንግዲህ አልፈልግህም ስላልሽ አንቺ አልፈልግም አልሽ። የእሱን ምርጫ አከበርኩለት። አልፈልግህም ያለህን ሰው ይህን ያክል ከጎኑ ቁጭ አድርገህ ማውራት የለብህም። ተረዳኝ? በቃ ብዙ የሚፈልግ ሰው አለ። ዋጋህን ማወቅ አለብህ። ዋጋህን ማወቅ አለብህ። አንተ ከማንም በላይ ነህ። ተረዳኝ? ከማንም በላይ ነህ። አለቀ በቃ። ስለዚህ አሁን በቃ ስሚኝ፣ አሁን አንቺ ዝም ብለሽ ወደ ድርጊትሽ ግቢ። ሰርፕራይዝ ልታደርጊ ያሰብሽው ምናምን ነገር አለ አይደል? እሱ ነው ሲጀመር ቀጠሮ አለባ እንሂድ። ቅድም ቀጠሮ አለብኝ እያልክ መሄዱ አያስፈልግም። ባይዘው ነይ በላት የጠራናት ተጨቃጭቃ ለመሄድ ሳይሆን እዚህ ቁጭ ብላ እንድታጨበጭ ምንም እየሰማህ ዝም ብለህ እያወራህ እኮ ነው። እትሰማህ ማይኩን ሰጥቻችሁ አውሩ አልኩ። አታስወራማ። ይሄው ለምን ማይኩን ራስ ያዘው? ስለዚህ አውራ እያልኩ ነው። አውራ እያልኩ ነው። ስማ ይኸውልህ፣ የምታወራውን ነገር ግን እወቅ። አንተ ራሱ እወቅ የምታወራውን ነገር። ገባህ? የምታወራውን ነገር እያወቅህ አውራ። ማንኛውም ሰው ቴንኪው ስለመጣሽ። በሰው ህይወት ውስጥ እየገባ ማለት ነው። እንደ አማሳይ ሴት አታማስል። እሺ ከሻልክ ማለት ነው። ይኸውልህ አትግባ። በቃ እዛ ጋር ሄደሽ ስድብ ይዘሽ ወጥተሽ እንዴት ነው? አንድ ጊዜ ቆይ። ከዚህ በኋላ ማለት ነው ሰው ታስቀምጫለሽ። ባታወሩ ደስ ይላል። ቁም ነገር ማለት ነው። ማውራት ስለማንፈልግ ነው እንጂ አንተ ስላልከን አይደለም። ማናወራ ኢትዮጵያ አናወራ ስለማንፈልግ ነው። ሲጀመር እኔ ስላልኳችሁ ነው ማለት ነው። ስለዚህ ዝም በል። አንተ ስላልከ አይደለም። እሱ ነው እንጨፋ ነው። እሱ ነው የሚያማስለው። እሷ ስታወራ ምን አውቃለሁ እኔ እኮ ግራ ገባኝ እንዴ። ልጁ እኮ ደነዘዘ። ልጁ ጨነቀው እኮ ያው ላበላብ ሊሆን ትንሽ ነው የቀረው። ወንድሜ ሶኪያ ፈታ በለ ኖርማል ነው። አንድ ነገር እንገርሽ፣ ይሄ የሀበሻ ባህሪ ነው። ያንዳንድ ኦል ሀበሻ ሳይሆን አንዳንድ ኤግዛምፕል ማለት ነው። ምን እንደሆነ ታውቃለህ? ያንዳንድ ሴቶች ባህሪ እኔ ኦል ሀበሻ በጣም ንግስት ሴቶች አሉ። በጣም ራሳቸውን የሚያከብሩ አሉ። እሷ ብታገባ አድርጋ ልታኖረው እንደዚህ ያንገበገበች ይህን የመሰለ ሸበላ ነጭ የሆነ ፊቱ ቢቸግረው ሳቀ። የምሬን ነው። በእንደዚህ ምላሱ ሲሪየስ የምሬን ነው። አንድ እኮ በቃ እንደዚህ ማይ ጋድ የሆነ ተንገብግቦ በአንድ ቀን ሲሪየስ ይሄን የመሰለ ወድሃለሁ አገባሃለሁ ምናምን ብሎ ሲመጣ አይገርም? በጋራ ላይ ያገቡት ነው። ዝም ብዬ ሳስ አንድ ነገር ልንገርሽ፣ እሱ አልፈልግህም ብላ እንደገና የመፈለግ ስሜት መጣባት ይመስለኛል። አዎ እሱ ደግሞ ማለት ነው። እሱ ደግሞ ትላንት እህት አለ ብዬው አልነበረ? እህቱ ሊደርለት ፈልጎ ነው መሰለኝ። ይመስላቸው አሁን ጨዋታ ወደ ጨዋታ ገባ። ሁኔታው እንደዛ ነው እኮ የሚመስለው። ፕሊስ በቃ ከዚህ በኋላ አታውሩ። ከዚህ በኋላ አታውሩ። ከዚህ በኋላ አታውሩ። አልፈልግም ሲጀመር ማውራት ላይ እኔ እናንተ እናውራ ባይዘው እኔ ያው ጥራችሁ ያልኩትም
እንዲያደምቁ ነው እንዲያደምቁ እንጂ እንደዚህ እንድንጨቃጨቅ ፈልጌ ምንድነው የደስታሽ ከፍ ያረኝ ማጓጓ ያገባ ፈልጋለሁ። እናንተ ተጋብተን ብንኖር ምን አይነት ልጅ ሊኖር እንደሚችል ማሰብ አይከብድም። ቸኮሌት እና ኢማጂን ፕላስ ሲሆን ምን አይነት ስዕል የመሰለ ልጅ ሊኖር እንደሚችል ኢማጂን እና እንግዲህ ሰርፕራይዙ ነው። እንግዲህ ላገባ ፈልጋለሁ። አገባ ፈልጋለሁ። ቀሪ ዘመኔን ከአንተ ጋር ማሳለፍ ፈልጋለሁ። እና ቀለበት ልታደርግለት ነው? አዎ። ምን ይሄንን ነው እስካሁን ሰርፕራይዝ እያላችሁ ነበር? ሴት ለወንድ ቀለበት ልታደርግ ማለት ነው? እኔ እኮ መጀመሪያም ብዬው ነበር። በቃ እንሽ ነው በርክክ በይና ፍቅርሽን ገልጽሽ ቀለበቱን አንተ እየተስማማ እናንተ አስበው እንግዲህ እሱ እየተስማማ ነው። ኑሯችን ምን ሊመስል እንደሚችል ልክ ታገባኛል። መሻውቀሽ ነው። ቆይ እኔ ቆንጆ ፍቅርሽን ግን አልገለሽለትም። ይሄ በጣም ነው የምወደድ። መጀመሪያ የሁለት ነው ልብ ይደነገጠ። ቀሪ ዘመኔ ደግሞ ከአንተ ጋር ባሳልፍ የተሻለ ህይወት እንደምንኖር አለ። ልጆቻችን ደግሞ እንዳልኩ ነው ምን ሊመስሉ እንደሚችል ቀለበት ግን ምንድን ነው የምትወዛገበው? አልገባኝ። እኔ የገረመኝ እሱ ነው። ይሽኮረመማል እና ምን ያድርግሽ? ያርጓል እንዴት እንደሚያደርግ ታያችሁ አይደል? ባለፈው ያችኛዋ ልጅ እንትን ስትል እንዴት እንደሆነች አንድ ያጨብጭቡ። እና እኔ የገባኝ አይደለም ጆ፣ የምር የገባኝ አይደለም። ምንድን ነው አንቺ ያምሻል? አያችሁ አይደል እንዴት እንደምትሆን ይሄንን በጣም ይበቃናል። ልትንጨረጨሪ ነው እንዴ አንቺ እንደዚህ የምትሆኚው? ምን ሆነ ነው? ቆይ ጤነኛ አይደለችም እንዴ? ጆሴ ጭንቅላቴን አሞኛል። በቃ እንሂድ። እንሄዳለሁ። ቆይ ተረጋጊ። መሄድ አለብኝ። የምር ያማቸዋል እንዴ? ያንቺ የገባኝ አይደለም፣ የእሷም የገባኝ አይደለም።